አልሐምዱሊላህ አልሐምዱሊላህ። እንግዲህ እሷ ከሆን ባል አጠገብ የለችም፣ ወደ አኽራ ሄዳለች። እንግዲህ ያው ይህን ነገር ባልናገር ደስ ይለኝ ነበር ወላሂ። እንግዲህ ቤቴ ተበተነብኝ ወላሂ። ሙሳፍር ሆንኩኝ ወላሂ ላዚም ሙሳፍር ነው ሆንኩኝ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ ምንም ላደርግ በእውነት እኔ በቃ የዚች ልጅ እንትን ሳይ በጣም አዘንኩኝ። በጣም ነው የምታሳዝነው። አላህ ይማራት። በጣም ታሳዝናለች። ዩቲዩብ ላይ አውቃታለሁ በፊት ላይ፣ አሁን ላይ እንኳን ብዙ አላያትም ነበር፣ ግን በፊት ላይ ዩቲዩብ ላይ አውቃቸዋለሁ እና አሁን ህልፈቷን ሳይ በጣም በቃ በጣም ነው ያሳዘነችኝ። በጣም ነው የደነገጥኩት እና በጣም ያሳዝናል። በቃ የሰው ልጅ እስከዚህ ድረስ ነው። የሰው ልጅ እኖራለሁ ብሎ ስንት አፈር ይበላል፣ ይሰራል፣ ምን ይላል፣ ግን በቃ ድንገት እንደዚህ እንሄዳለን ማለት ነው። እንደው ለዚች ዓለም ነው እንግዲህ እንደዚህ መከራችንን የምንበላው፣ ለዚች እንደዚህ ጥለናት ለምንሄድ ዓለም ነው እንግዲህ መከራችንን የምንበላው። በጣም በሚያሳዝን ሁኔታ አሁን አረብ ሀገር ላይ የሚሰሩ እህቶች 10 ዓመት 15 ዓመት ሰርተው ነገር ግን ሀገራቸው ገብተው ዓመት እንኳን ሳይቆዩ እቃቸውን ቤታቸውን እርግፍ አድርገው የሚሄዱ አሉና ያንን ሳይ በቃ አረብ ሀገር ሆነን ረጅም ዓመት የምንሰራ እህቶች ወደ ራሳችን ማየት አለብን ብዬ አስባለሁ። በቃ ይቻለም አጭራች በቃ ምንም ሚሊዮነር ሆንሽ ምንም ሆንሽ አርፈሽ አረፍ ብለሽ በቃ እንኳን አይደለም ደክሞሽ ታመሽ እንኳን የማታርፊበት ህይወትን እየኖርሽ ለመቼ ነው? በሰው ቤት እኮ እንኳን ደክሞን ታመን እንኳን እኮ በስነ ስርዓት አናርፍም። ይህ ሁሉ መከራ የሚታየው ለዚች ዓለም ነው ወይ? በቃ የምንኖርባትን ያህል ከያዝን ትንሽ ቤት ካለችን አገራችን ገብተን ህይወታችንን መኖር ነው የሚሻለው። ሳንኖረው የምንሞተው ነገር አያሳዝንም? በቃ ሳይኖር እየተሞተ ያለበት ሁኔታ ነው ያለው አሁንና በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። የአብዛኞቻችን እጣ ፈንታም እንደዚህ ነው የሚሆነው። ረጅም ዓመት በሰው ቤት ግርድና መከራችንን ስናይ ኑረን እንደገና መተን እንደዚህ ቅጭት ነው የምንለው። አብዛኞቻችን አሁን በዙሪያው እያየን ነው። በተለይ በአሁን ሰዓት በጣም በዝቷል እንደዚህ አይነት ነገር በጣም በሚያሳዝን ሁኔታ እና እባካችሁቶች ለዚህ ላጭር እድሜ እንደው 10 ዓመት 15 ዓመት 8 ዓመት እዛ እንደው መከራችሁን አትዩ። ትንሽ ነገር ካለቻችሁ ወደ ሀገራችሁ ገብታችሁ እንደማንኛውም ሰው እርፍ በሉ። በቃ እርፍ እንዴ! ጠዋት እኮ በፈለጋችሁ ሰዓት ተኝታችሁ በፈለጋችሁ ሰዓት መነሳት፣ ትንሽዬ ምግብ በልታችሁ ያለቻችሁን ሽሮ በልታችሁ በፈለጋችሁ ሰዓት ተነስታችሁ በፈለጋችሁ ሰዓት መተኛት የምትችሉበት ነፃነት ኑሯችሁ፣ ሲያማችሁ ያለምንም ጭንቀት ያለምንም መጨቃጨቅ ስራ ቀረ ስራ በዛ ሳትሉ አርፍ የምትሉበት፣ ሲደክማችሁ ኧረ ይሄን ነገር ሰራዋለሁ ብላችሁ የምትተውበት ህይወታችሁን መታችሁ ኑሩት። በቃ የፈለገ እዛ ረጅም ዓመት ቢሰራ የአረብ ሀገር ብር አሳልፎ አያውቅም። ማንም በአረብ ሀገር ሚሊዮነር ሆኖ አላየነውም። በቃ ኑ አገራችሁ ላይ ኑሩ፣ እንደ ሰው ኑሩ ከምር። እና ልጅቱ በጣም ተሳዝናለች። እሱ እንግዲህ ጀነትን ይስጣት። ልጆቿም ያሳዝናሉ። ለባሏና ልጆቿም መጽናናትን ይስጣቸው። በጣም የሚያሳዝን ነገር ነው። ምን ያደርጋል እንግዲህ የሰው ልጅ ይሄ ነው።